ጤና ይስጥልኝ እንደምናችሁ ውድ የሪያሊቲ ሚዲያ ተከታታዮች የተለያዩ ዜናዎችን በስፋት ይዘናል ተከታተሉን እያልኩኝ በቅድሚያም በደቡብ አፍሪካ ጆሃንስበርግ 3 ኢትዮጵያውያን በጥይት ተደብድበው መገደላቸውን የኢትዮጵያ ኮሚኒቲና የሀገሪቱ ፖሊስ አስታወቀ። ኢትዮጵያውያኑ የተገደሉት በጆሃንስበርግ ከተማ ውስጥ በሚገኝ ማክዶናልድ በሚባለው የፈጣን ምግቦች መሸጫ ውስጥ በመመገብ ላይ እንዳሉ ነው። ጥቃቱ የተፈጸመው መጤ ጠል አራማጅ ደቡብ አፍሪካውያን በስደተኞቹ ላይ ተቃውሞ ለማሰማት የሰልፍ ጥሪ እያደረጉ ባሉበት ወቅት ነው። አንድ የአገሪቱ ፖሊስ መኮንን ግን ግድያው ኢትዮጵያውያኑ እርስ በርስ ባላቸው መጠቃቃት የተፈጸመ ሳይሆን እንዳልቀረ ጥርጣሬውን ገልጿል። በጥቃቱ 2 ናይጄሪያውያንም ተገድለዋል። ጥቃቱ የተፈጸመው የደቡብ አፍሪካ የመጀመሪያው ዲሞክራሲያዊ ምርጫ የተደረገበት ቀን መታሰቢያ በሆነውና በየዓመቱ በጎርጎሮሳውያኑ ሚያዝያ 27 ቀን በሚከበረው የነጻነት ቀን ነው ሲል የጀርመን ድምፅ ዘግቧል። በደብረ ብርሃን ማህበረሰቡ የሚያመርተውን ምርት ለልጆቹ ከመመገብ ይልቅ ለገበያ እያቀረበ በመሆኑ ህፃናት ለመቀንጨርና መቀጨጭ ተጋላጭ ሆነዋል ተባለ። በስርዓተ ምግብ መጓደል ምክንያት የሚመጣን ችግር አስቀድሞ ለመከላከል እናቶች ልጆቻቸውን የተመጣጠነ ምግብ መመገብ ይኖርባቸዋል። ማህበረሰቡ በዶሮና በግ እርባታ እንዲሁም በጓሮ አትክልት ስራዎች ላይ ቢሰማራም በግንዛቤ እጥረት የተነሳ የሚያመርተውን ምርት ለልጆቹ ከመመገብ ይልቅ ለገበያ ሽያጭ እንደሚያቀርብ ተገልጿል። በዚህም የተነሳ በደብረ ብርሃን ከተማ በርካታ ቁጥር ያላቸው ህጻናት ለመቀጨጭ እና ለመቀንጨር ችግር ተጋላጭ መሆናቸውን የደብረ ብርሃን ከተማ አስተዳደር ሴቶች ወጣቶች ማህበራዊ ጉዳይ መምሪያ ተወካይ እና የሴቶች ንቅናቄ ግንዛቤ ማስፋፊያ ቡድን መሪ አቶ በቀለ ገብረመድህን ከብስራት ሬዲዮ ጋር ባደረጉት ቆይታ ገልጸዋል። ይህንንም መነሻ በማድረግ በአማራ ክልል በበርካታ አካባቢዎች ሲተገበር የቆየው የሰቆጣ ቃል ኪዳን ፕሮጀክት በዘንድሮ ዓመት በደብረ ብርሃን ከተማ ህጻናትን ከአካል መቀጨጭና ከአእምሮ መቀንጨር ለመታደግ ተግባራዊ መደረጉ ተጠቁሟል። በስርዓተ ምግብ ዙሪያ ከሰቆጣ ቃል ኪዳን በተገኘ በጀት ለእድር ህብረቶች፣ ለሃይማኖት አባቶች፣ ለተጽዕኖ ፈጣሪ ግለሰቦችና ሽማግሌዎችና ለሴቶች ልማት መሪዎች ስልጠና መሰጠቱን አቶ በቀለ ለብስራት ተናግረዋል። በውሃ መያዣ ፕላስቲኮች ተቀድቶ በህገወጥ መንገድ ሲጓጓዝ የነበረ ነዳጅ በቁጥጥር ስር ዋለ። በአማራ ክልል በማዕከላዊ ጎንደር ዞን ጣቁሳ ወረዳ በህገወጥ መንገድ ሲጓጓዝ የነበረ 1232 ሊትር ቤንዚን በቁጥጥር ስር መዋሉን የወረዳው ፖሊስ አስታወቀ። የወረዳው ፖሊስ ጽሕፈት ቤት ኃላፊ ረዳት ኢንስፔክተር ጌታነህ ተካ እንደገለጹት ነዳጁ በቁጥጥር ስር ሊውል የቻለው የአካባቢው ነዋሪዎች ስለ ህገወጥ እንቅስቃሴው ለፖሊስ በሰጡት ጥቆማ መሰረት ነው። ከመግለጫው ጋር ተያይዘው የወጡት ምስሎች በመቶዎች የሚቆጠሩ ትናንሽ የውሃ መያዣ ፕላስቲኮች በቤንዚን ተሞልተው ይታያሉ። ይህም በገጠር የኢትዮጵያ ክፍሎች ነዳጅን በትናንሽ እና በቀላሉ ሊንቀሳቀሱ በሚችሉ እቃዎች በመቅዳት መደበኛ ባልሆኑ ገበያዎች ውስጥ ለሽያጭ የማቅረብ ልምድ መኖሩን ያመለክታል። ይህ ክስተት በበርካታ የኢትዮጵያ አካባቢዎች የታየውን ሰፊ ልምድ የሚያንጸባርቅ ሲሆን የነዳጅ እጥረትና መደበኛ የማከፋፈያ መንገዶች ውስን መሆን ለጥቁር ገበያ መስፋፋት ምክንያት እየሆነ መጥቷል። በእንደዚህ አይነት ሁኔታዎች ውስጥ ነዳጅ ምንም አይነት ደረጃውን የጠበቀ መያዣ፣ የደህንነት ጥንቃቄ ወይም የቁጥጥር ስርዓት ሳይኖር የሚጓጓዝ እና የሚሸጥ ሲሆን ይህም በደህንነትና በኢኮኖሚ ላይ ከፍተኛ አደጋ የሚጋርጥ ተግባር ነው። የዳናዊት መክብብና ሌሎች ተከሳሾች ንብረትና የባንክ ሂሳብ ታገደ። በዳናዊት መክብብና በሌሎች 4 ተከሳሾች ላይ የተመሰረተባቸው ክስ በፍርድ ቤት መታየት የቀጠለ ሲሆን በተከሳሾች ላይ የንብረትና የባንክ ሂሳብ እገዳ መተላለፉ ታውቋል። የቲቪ ፕሮግራም አቅራቢዋ እንዲሁም የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናዊት መክብብና ሌሎች 4 ሰዎች የተከሰሱት ገንዘብ ተጭበርብረናል ባሉ ሰዎች እንደሆነ መዘገቡ ይታወሳል። ቁጥራቸው 13 የሆኑት እነዚህ ተከሳሾች ያቀረቡት ክስ ግለሰቦችን ወደ ውጭ ሀገር እንልካቸዋለን ብለው ከእያንዳንዳችን 437,000 ብር የተቀበሉ ቢሆንም ሳይልኩን ቀርተዋል የሚል እንደሆነ በክስ ዝርዝሩ ላይ ተጠቅሷል። ይህ የክስ ሂደት ተከትሎ ዳናዊት መክብብን ጨምሮ የሁሉም ተከሳሾች የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳብ እግድ እንደተሰጠበት ታውቋል። የቦሌ የመጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐ ብሔር ችሎት ትዕዛዝን ተከትሎ የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድ ቁጥጥር ባለስልጣን በአንደኛ ተከሳሽ በተለይም ታደሰ ይማም ስም የተመዘገበ እና በኮልፌ ቀራኒዮ ቅርንጫፍ መስሪያ ቤት የተመዘገበ አውቶሞቢል እንዲሁም
በዳናዊት መክብብ ጥበቡ ስም ያለ በልደታ ክፍለ ከተማ የሚገኝ አውቶሞቢል እንደታገደ ጉዳዩን ለሚመለከተው ፍርድ ቤት ካስተላለፈው ሰነድ ላይ መመልከት ተችሏል። ከዚህ በተጨማሪ በዳናዊት መክብብ የባንክ ሂሳብ ቁጥር ውስጥ የሚገኝ መጠኑ ከፍተኛ የሆነ ገንዘብ እንደታገደ ባንኮች ለፍርድ ቤት ከላኩት ሰነድ ላይ ለመረዳት ተችሏል። ይሁን እንጂ በቀሪዎቹ 3 ተከሳሾች ላይ ግን ምንም አይነት ንብረትም ሆነ ገንዘብ እንዳልተገኘ ተሰምቷል። ፍርድ ቤቱ መዝገቡን መርምሮ ውሳኔ ለመስጠት ለሚያዝያ 26 ቀን ቀጠሮ ሰጥቷል። ዘገባው የኢትዮፒካ ሊንክ ነው። ወደ ውጭ ሀገር ዜናችን ስናልፍ የምናገኘው ፕሬዚዳንት ትራምፕ የሆርሙዝ ሰርጥን ዳግም ለመክፈት ያለመውን የኢራን የሰላም እቅድ እየገመገሙ መሆኑን የተመለከተ ይሆናል። የፕሬዚዳንት ዶናልድ ትራምፕ የብሔራዊ ደህንነት ቡድን አሜሪካ ከእስራኤል ጋር በመሆን የጀመረችውን ጦርነት እንድታቆም፣ የሆርሙዝ ሰርጥን ዳግም እንዲከፈትና በቴህራን የኒውክሌር መርሃ ግብር ላይ የሚደረገው ድርድር ጦርነቱ እስኪጠናቀቅ እንዲዘገይ ኢራን ያቀረበችውን የሰላም እቅድ እየገመገመ እንደሚገኝ ተገለጸ። ዋይት ሀውስ ፕሬዚዳንት ትራምፕ ትላንት ሰኞ ዕለት ከብሔራዊ ደህንነት አማካሪዎቻቸው ጋር በመገናኘት በእቅዱ ላይ መወያየታቸውን አረጋግጠዋል። ይሁን እንጂ የአሜሪካ መገናኛ ብዙሃን እንደዘገቡት ፕሬዚዳንቱ የኢራን የኒውክሌር እንቅስቃሴ ላይ የሚደረገውን ውይይት የሚያዘገየውን ይህን ጥያቄ አልተቀበሉትም ተብሏል። አልጀዚራ የሮይተርስ የዜና ወኪልን ጠቅሶ እንደዘገበው ፕሬዚዳንት ትራምፕ የኒውክሌር ጉዳዩ በማንኛውም ድርድር መጀመሪያ ላይ ምላሽ እንዲያገኝ ይፈልጋሉ። የጀርመኑ ቻንስለር ፍሬድሪሽ ሜርዝ አሜሪካ በኢራን ጦርነት ተዋርዳለች ሲሉ ተናገሩ። የጀርመን ቻንስለር ፍሬድሪሽ ሜርዝ ዩናይትድ ስቴትስ ከኢራን ጋር በገባችበት ጦርነት እየተዋረደች መሆኑን በመግለጽ ዋሽንግተን ከግጭቱ የምትወጣበት ግልጽ መንገድ እንደሌላትና ቴህራን የበላይነቱን እየያዘች መምጣቷን አስጠነቀቁ። ቻንስለር ሜርዝ ሰኞ ዕለት በማርስበርግ ከተማ ለሚገኙ ተማሪዎች በሰጡት መግለጫ አሁን ያለው ሁኔታ ለአሜሪካ ጥልቅ ስልታዊ ችግር መጋረጡን አመልክተዋል። ጥልቅ ስልታዊ ችግር መጋረጡን አመልክተዋል። ቻንስለሩ አሁን ያለውን ቀውስ ቀደም ሲል ከተከሰቱ ወታደራዊ ውድቀቶች ጋር በማነጻጸር እንደዚህ ባሉ ግጭቶች ውስጥ ያለው ዋነኛው ችግር መግባት ብቻ ሳይሆን በምን መልኩ መውጣት እንደሚቻል ጭምር ማወቅ ነው። ይህንንም ለ20 ዓመታት በአፍጋኒስታን እንዲሁም በኢራቅ አይተናል ብለዋል።